ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በማህበረ ቅዱሳን የአዲስ አበባ ማዕከል ለካህናት ስልጠና ተሰጠ። ስልጠናው በማዕከሉ በሰሜን ማስተባበሪያ አዘጋጅነት ክብረ ክህነት በሚል ርዕስ ለጉለሌ አምባ ደብረ መድኃኒት ቅድስት ኪዳነ ምሕረትና ቅድስት አርሴማ ቤተክርስቲያን ለሚገኙ ካህናት ስልጠና ተሰጥቷል። ካህናት የቅድስት ቤተክርስቲያንን አገልግሎት በመሪነት በማገልገል ክብረ ክህነትን እንዲያስጠብቁ ማስቻል የስልጠናው ዓላማ መሆኑም ተጠቁሟል። በስልጠናው ካህናት የንስሐ ልጆቻቸውን እንዴት መያዝና ለንስሐ ማብቃት የሚችሉበትና በሌሎች ርዕሰ ጉዳዮች ላይ ስልጠናው ማተኮሩ ታውቋል። በስልጠናውም 49 ካህናት መሳተፋቸው ተገልጿል። መረጃው የማህበረ ቅዱሳን የአዲስ አበባ ማዕከል ሰሜን ማስተባበሪያ ነው። የአቡነ ጎርጎርዮስ ትምህርት ቤት ውጤታማ የመማር ማስተማር ስራዎችን እየሰራ መሆኑ ተገለጸ። በደብረ ታቦር ከተማ አስተዳደር ትምህርት መምሪያ አዘጋጅነት በተካሄደው የመምህራን የመሰረታዊና ተግባራዊ ጥናት እንዲሁም የተማሪዎች የሳይንስ ፈጠራ ኤግዚቢሽን ውድድር ላይ የአቡነ ጎርጎርዮስ ትምህርት ቤት መምህራን ከአንደኛ እስከ 3ኛ ደረጃ በመውጣት አሸናፊ ሆነዋል። በዕለቱ በአቡነ ጎርጎርዮስ መምህራንና ተማሪዎች የተመዘገቡ ውጤቶች የመማር ማስተማር ሂደቱ ምን እንደሚመስል ማሳያ ነው ያሉት የከተማ አስተዳደሩ ትምህርት መምሪያ ኃላፊ አቶ የበሩ አእምሮ ናቸው። ትምህርት ቤቱ በተሻለ ጥራት እያስተማረ ይገኛል በማለት የገለጹልን የደብረ ታቦር ጎርጎርዮስ ትምህርት ቤት ርዕሰ መምህር ቀሲስ ማርዋ በራ በበኩላቸው አሁን ካለው በበለጠ መስራት ይጠበቅብናል ሲሉ ገልጸዋል። መረጃው በማህበረ ቅዱሳን የደብረ ታቦር ማዕከል ሚዲያ ዋና ክፍል ነው። ኦርቶዶክሳዊ ጋብቻና የልጆች አስተዳደግ እንዲሁም ክብረ ክህነትና በነፍስ በሚሉ ጉዳዮች ስልጠና እየተሰጠ እንደሚገኝ ተገለጸ። ስልጠናው በማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ለካህናትና ባለሙያዎች እየተሰጠ መሆኑ ታውቋል። በባህር ዳር ማዕከል አስተባባሪነት ከባህር ዳር፣ ከፉነተ ሰላም፣ ከእንጅባራና ከግልገል በለስ ማዕከላት ተወጣጠው ለመጡ ካህናትና ባለሙያዎች ግንቦት 16ና 17 ቀን 2017 ዓ.ም እየተሰጠ እንደሚገኝ ተገልጿል። ኦርቶዶክሳዊ ጋብቻና የልጆች አስተዳደግ፣ ሱስና የስነ ምግባር ጉድለቶችን ማስተካከል፣ ክብረ ክህነትና አበነፍስ፣ መንፈሳዊ ምክክር፣ ምጣኔ ሀብታዊና መንፈሳዊ እድገት እንዲሁም ኦርቶዶክሳዊ የማህበራዊና ስነ ልቦናዊ ምክክር ተቋም ስለማቋቋም በሚሉ ዙሪያዎች ላይ ስልጠና እየተሰጠ ይገኛል። የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ወላጆቻቸውን ላጡ ተማሪዎች የሚያደርገው ድጋፍ ከተረጂዎች ቁጥር አንጻር በቂ አለመሆኑን ገለጸ። በተጨማሪም በአገልግሎቱ የነበሩ ጠንካራ ጎኖችን በማጎልበትና ከማዕከላት ጋር በመሆን አገልግሎቶችን በቅርበት በመከታተል የተሻለ ስራ እንደሚሰራም ጠቁሟል። የሚያደርገው ድጋፍም ዘላቂነት እንዲኖረው ከአጋር አካላት ጋር ሰፊ ስራዎችን እየሰራ እንደሚገኝም ተመላክቷል። ተመልካቾቻችን የዚህን ዜና ዝርዝር በአብይ ዜናችን እንመለስበታለን። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።